በመካከለኛው ምስራቅ ለሳምንታት ሰፍኖ የነበረው ዓለምን በስጋት ሲያናውጥ የቆየው የጦርነት ደመና ባልተጠበቀ ሁኔታ አቅጣጫውን ወደ ሰላም ድርድር የቀየረ ይመስላል። ፕሬዚዳንት ዶናልድ ትራምፕ ለ2 ሳምንት የሚቆይ የተኩስ አቁም ማወጃቸውን ተከትሎ ቴሄራን በበኩሏ ለዓለም አቀፍ የንግድ መስመር ወሳኝ የሆነውን የሆርሙዝ ወሽመጥ ለመርከቦች ክፍት ለማድረግ መስማማቷን ገልጻለች። ይህ ድንገተኛ መልስለስ ለተከታታይ ቀናት ሲካሄድ የነበረውን የአየር ድብደባና ከፍተኛ የወታደራዊ አመራሮች ግድያ በኋላም የመጣ በመሆኑ በቀጠናው ላይ አዲስ የፖለቲካ ምዕራፍ ሊከፍት እንደሚችል ታምኖበታል። ሆኖም ይህ ስምምነት የጦርነቱ ፍጻሜ ሳይሆን ለከባድ ድርድር የተሰጠ የአጭር ጊዜ ገደብ በመሆኑም ሁለቱም ወገኖች በተዘዋዋሪ እየገለጹት ይገኛሉ። የሆርሙዝ ወሽመጥ ዳግም ለትራንዚት ክፍት መሆኑ ለዓለም አቀፍ ኢኮኖሚ ትልቅ እፎይታ ነው። ይህ የውሃ መስመር ለአፍታ መዘጋቱ በነዳጅ ዋጋ በአቅርቦት ሰንሰለት ላይ ሊያደርስ ይችል የነበረውን ጉዳት እጅግ የከፋም ነበረ። ኢራን ይህንን ወሳኝ መስመር ክፍት ለማድረግ መወሰኗ በዲፕሎማሲው መንገድ ለመሄድ ያላትን ዝግጁነት ከማሳየቱም በላይ የሀገሪቱን ኢኮኖሚ ከበለጠ ማዕቀብና ጥቃት ለመታደግ የሚወሰነ ስልታዊ እርምጃ ተደርጎ ሊወሰድ ይችላል። በዋሽንግተን በኩል ደግሞ ይህ የተኩስ አቁም አዋጅ ፕሬዝዳንት ትራምፕ ከፍተኛ ጫና የማሳደር ስልታቸው ፍሬ እያፈራ መሆኑም ለደጋፊዎቻቸው ለማሳየት ሁኔታዎችን በራሳቸው ፍላጎት መምራት የሚያስችል እድልን ሰጥቷቸዋል። ይህም በእንዲህ እንዳለ ቴሄራን አሁን ያለውን ሁኔታ የራሷ እድል አድርጋ እያቀረበችም ትገኛለች። የኢራን ባለስልጣናት ዩናይትድ ስቴትስ የተኩስ አቁም ለማወጅ መገደዷ የኢራን ወታደራዊ ጥንካሬ ጽናት እንደሚያሳይ በመግለጽ ላይ ናቸው። ይህ የድል አዋጅ ለሀገር ውስጥ ፖለቲካ ፍጆታና ለህዝብ ሞራል ግንባታ የሚጠቅም ቢሆንም በስተጀርባው ያለው እውነታ ግን የኢራን አመራሮች እየደረሰባቸው ያለውን ከፍተኛ ወታደራዊና ኢኮኖሚያዊ ጫና ለማርገብ የፈለገ መሆኑንም ይጠቁማል። በመጪው አርብ በፓኪስታን ኢስላማባድ የሚጀመረው ድርድር ለሀገሪቱ እጅግ ፈታኝና ቀጣይ ጣፋንቷን የሚወስን እንደሚሆንም አይጠፋም። የፊታችን አርብ በኢስላማባድ የሚካሄደው የሰላም ንግግር ለቀጠናው ሰላም ትልቅ ፈተና ነው። ኢራን ቀደም ብላ እንደገለጸችውም ይህ ንግግር መጀመሩ ብቻ የጦርነቱን ማብቃት ዋስትና አይሰጥም። በሁለቱ ሀገራት መካከል ያለው የጥልቅ ግጭትና የቆየ ቅራኔ በአንድ ዙር ንግግር የሚፈታ ባይሆንም ቢያንስ ፊት ለፊት ተቀምጦ መወያየት መጀመሩ በራሱ ትልቅ ስኬት ነው። በእነዚህ 14 ቀናት ውስጥ የሚደረጉት እንቅስቃሴዎች ቋሚ የተኩስ አቁም እንዲመጣ ወይም ደግሞ ወደ በለጠ ግጭት እንድንገባ ሊያደርጉን ይችላሉ። አሸማጋዮች ግብጽ፣ ቱርክ እና ፓኪስታን ይህን አጭር የጊዜ መስኮት ተጠቅመው ሁለቱንም ወገኖች ወደ መካከለኛ ስምምነት ለማምጣት ከፍተኛ ጫና እንደሚያደርጉም ይጠበቃል። በቅርቡ እንደሚታወሰው ፕሬዝዳንት ዶናልድ ትራምፕ ለቴሄራን ያስተላለፈው እጅግ አስደንጋጭ ማስጠንቀቂያና በምላሹ በኢራን ጎዳናዎች ላይ የታየው የህዝብ ቁጣ ቀጠናውን ወደማይመለስ አጠቃላይ ጦርነት አፋፍ አድርሶትም ነበረ። ትራምፕ በኢራን ላይ የጣሉት የጊዜ ገደብ ከማብቃቱ ጥቂት ሰዓታት በፊት አንድ ሙሉ ስልጣኔ ዛሬ ምሽት ይጠፋል በማለት የገለጹበት መንገድ ዓለም አቀፉን ማህበረሰብ በታላቅ ድንጋጤ ውስጥ ከቶም ቆይቷል። ፕሬዝዳንቱ የሆርሙዝ ወሽመጥ በአስቸኳይ ካልተከፈተ የኢራን ኤሌክትሪክ ኃይል ማመንጫዎችን፣ ስልታዊ ድልድዮችን ወደ አመድነት እንደሚቀይሩ የዛቱትም ዛቻ ከጦርነት ስልት ይልቅ የሀገሪቱን ህልውና የመደምሰስ ይዘት ያለው እንደነበረም ብዙዎቹ ይስማማሉ። ይህ የማስጠንቀቂያ ድምጽ በቴሄራን ሰማይ ላይ እንደ መብረቅ ሲያስተጋባ በኢራን ህዝብ ዘንድ የፈጠረው ስሜት ግን ከመሸበር ይልቅ ወደ ከፍተኛ ብሔራዊ ቁጣና ዝግጁነት የተቀየረም ይመስላል። በቴሄራንና በሌሎች ዋና ዋና ከተሞች የተስተዋለው የህዝብ ምላሽ የኢራን አመራሮች የብረት ጽናት ብለው የጠሩት ቁርጠኝነትን የሚያሳይም ነበረ። የትራምፕ ማስጠንቀቂያን ተከትሎ በሺዎች የሚቆጠሩ ኢራናውያን በተለይ ወጣቶች የሀገሪቱን የኃይል ማመንጫ ጣቢያዎች፣ መሰረታዊ ልማቶችን ለመጠበቅ በሰው ሰንሰለት የታጠሩ ትዕይንቶችን ለዓለም አቀፍ ማህበረሰብ የተላከ ጠንካራ መልእክትም ነበረ። ፕሬዚዳንት መስዑድ ፔዜሽኪያን ከ14 ሚሊዮን በላይ ኢራናውያን ሀገራቸውን ለመከላከል ህይወታቸውን ለመስጠት መመዝገባቸውን መግለጻቸውንም በህዝቡ ዘንድ ያለውን የስነ ልቦና ዝግጁነት ለማሳየት ያለመ ነው። በኢንክላብ አደባባይ የተሰበሰቡ ሰልፈኞች የአሜሪካና የእስራኤል ሰንደቅ ዓላማን በማቃጠል የትራምፕን ዛቻ በመቃወም ያሰሙት ድምጽ የቀውሱን ጥልቀት በሁለቱ ወገኖች መካከል ያለውን የጥላቻ ዳግም አሳይቷል። ይህ የወረርሽኝ ያህል የተዛመተው ወታደራዊ ውጥረት ግን በድንገት በፓኪስታን አሸማጋይነት ወደ ተኩስ አቁም መለወጡ ለብዙዎች እንቆቅልሽ ሆኗል። ፕሬዝዳንት ትራምፕ በፓኪስታን ጠቅላይ ሚኒስትር ሸባህዛ ሻሪፍና ከጦር ኃይሉ ጠቅላይ አዛዥ ጀነራል አሲም ሙኒር ጋር ካደረጉት ውይይት በኋላ የኃይል ማመንጫዎችና የድልድዮች ቀን ብለው የሰየሙትን ጥቃት ለ2 ሳምንት ማዘግየታቸው በዲፕሎማሲ መስክ የታየ ትልቅ ለውጥ ነው። ኢራን በበኩሏ የሆርሙዝን ወሽመጥ ለመክፈት መስማማቷን የገለጸችውም ይህንኑ የህዝብ ንቅናቄ ድል እንደ መደራደሪያ ካርድ በመጠቀም እንደሆነም ይገመታል። በቴሄራን ጎዳናዎች የተኩስ አቁም መታወጁ እንደ ታላቅ ወታደራዊ ድል እየተቆጠረ ቢሆንም ተንታኞች እንደሚሉት በህዝቡ ዘንድ ያለው ስጋት ግን ሙሉ በሙሉ አልተወገደም ማለት ይቻላል። አሁን ላይ ትኩረቱ በፓኪስታን ዋና ከተማ ኢስላማባድ በሚካሄደው የሰላም ንግግር ላይም ሆኗል። የኢራን ህዝብ በታላቅ ሰልፍ በሰው ሰንሰለት ያሳየው ተቃውሞ ለኢራን ተደራዳሪዎች በጠረጴዛ ዙሪያ ተጨማሪ ጉልበት የሚሰጥ ቢሆንም የትራምፕ አስተዳደር የሚከተለውን ያልተገደበ ጫና ግን ድርድሩን እጅግ አዳጋች ያደርገዋል። ቴሄራን የ2 ሳምንት የተኩስ አቁም የጦር ማብቂያ እንዳልሆነም በተደጋጋሚ እያሳሰበች ባለችበት በዚህ ወቅት በህዝቡ ዘንድ ያለው የጦርነት ስሜት የዲፕሎማሲውን ጥረት እንዴት ተጣጥሞ እንደሚቀጥል የሚታይም ይሆናል። የመካከለኛው ምስራቅ ጠፈንታ ከትራምፕ ትዊተር ገጽ ዛቻዎች ወጥቶ በኢስላማባድ በሚደረሱ ተጨባጭ ስምምነቶች ላይ የሚወሰን ወሳኝ ምዕራፍ ላይም ይገኛል። በአጠቃላይ በመካከለኛው ምስራቅ የታየው ይህ አንጻራዊ ጸጥታ ተሰባሪና በጥንቃቄ ሊያዝ የሚገባው ነው።
ነው። የአሜሪካ የተኩስ አቁም አዋጅና የኢራን የሆርሙዝ ወሽመጥ የመክፈት ውሳኔ ለሰላም መንገድ ቢከፍቱም በመሬት ላይ ያለው ጥርጣሬ ግን አሁንም እንደቀጠለ ነው። የዓለም አይን አሁንም ወደ ኢስላማባድ ስብሰባ አርፏል። የሁለቱ ሀገራት መሪዎች ከዛቻና ከድል አዋጅ ወጥተው ለቀጠናው ለዓለም ደህንነት ሲሉ የሚሰጠውን ምላሽ የነገውን የመካከለኛ ምስራቅ ገጽታም ይወስነዋል። አሁን ያለው ሁኔታ የጦርነቱ ማብቂያ መጀመሪያ ይሁን ወይም ለጊዜው የታፈነ ፍንዳታ የሚለውን በሚቀጥሉ ጥቂት ሳምንታት በሚኖሩ ዲፕሎማሲያዊ ትንቅንቆችም ይሆናል።